ጤና ይስጥልኝ ተመልካቾቻችን፣ ርዕሶቹን በማስቀደም እንጀምራለን። ኢራን በአሜሪካ ጦር ሰፈሮች የባሊስቲክ ሚሳኤል ጥቃት መፈጸሟ ተነገረ። የመካከለኛው ምስራቅ ግጭት ወደ አዲስ ምዕራፍ ተሸጋግሯል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ሲጓዙ በዓለም አቀፍ የወንጀለኞች ፍርድ ቤት አባል ሀገሮች የአየር ክልል ማለፋቸው ጥያቄ አስነሳም። ሀገሮቹ አይተው እንዳላየ ሆነዋል። በኢራን የተቃውሞ ሰልፍ ተሳታፊ የነበረው ወጣቱ ኢራናዊ የራፕ ሙዚቃ አቀንቃኝ በሞት እንዲቀጣ ተወሰነ። ኢራን የሆርሙዝ መተላለፊያን በጋራ ለማስተዳደር ኦማን ያቀረበችውን ዕቅድ ውድቅ ማድረጓ ተነግሯል። ሌሎችም አሉን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። በመካከለኛው ምስራቅ ውጥረት ነግሷል። ኢራን በአሜሪካ ጦር ሰፈሮች ላይ የባሊስቲክ ሚሳኤል ጥቃት መፈጸሟ ተነግሯል። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስ የግጭት ደረጃ መሸጋገሩ ይነገራል። የኢራን አብዮታዊ የበላይ ጦር ዛሬ ጠዋት በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ በርካታ የባሊስቲክ ሚሳኤሎች በመተኮስ ድንገተኛ ጥቃት ማድረሱን የአሜሪካ ማዕከላዊ እዝ አረጋግጧል። ቢያንስ 4 የባሊስቲክ ሚሳኤሎች ዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የተኮሱ ሲሆን ጥቃቱም ከፍተኛ መጠን እንዳለው የአሜሪካ ባለሥልጣናት ገልጸዋል። ጥቃቱን ተከትሎ የኢራኑ ተደራዳሪ ሰኢድ ሞሐመድ ማራንዲ ሀገራቸው ለማንኛውም አይነት ሙሉ ጦርነት ዝግጁ ናት ብለዋል። በሌላ በኩል ሳውዲ አረቢያም በምስራቃዊ ግዛቷ በሚገኙ የነዳጅ ተቋማት ላይ ጥቃት ለማድረስ የመጡ በርካታ ድሮኖች መትቶ መጣሉን የሀገሪቱ መከላከያ ሚኒስቴር ቃል አቀባይ ቱርኪ አልማሊኪ ገልጸዋል። ጥቃቱ የተሰነዘረው ኢራቅ ከሚገኙ የኢራን ማለትም በኢራን በሚደገፉ ሚሊሻዎች እንደሆነ የጠቆሙት ቃል አቀባዩ ሳውዲ አረቢያም ራሷን የመከላከልና በተመቻቸ ጊዜና ቦታ ምላሽ የመስጠት ሕጋዊ መብቷ የተጠበቀ ነው ብለዋል። በተመሳሳይ ሰዓት የየመን ሁቲዎች በቀይ ባህር በሚገኝ የሳውዲ የነዳጅ ጫኝ መርከብ ላይ የባሊስቲክ ሚሳኤል መተኮሳቸውን አውጀዋል። መርከቧም ጥቃት የተፈጸመባት በቅርቡ የተጣለውን የባህር ላይ እገዳ በመጣሷ እንደሆነ ሁቲዎች የገለጹ ሲሆን የብሪታንያ የባህር ንግድ ሥራዎች ማዕከል መርከቧም በአቅራቢያዋ ፍንዳታ መስማቷን ማረጋገጡን አስታውቋል። የአሜሪካ ጦር ከዚህ ቀደም በኢራን ላይ የሚፈጸመውን የምሽት የአየር ጥቃት የሆርሙዝ ሰርጥ እንዲከፈት በሚደረጉ ድርድሮች ምክንያት አግዶት እንደነበር ይታወሳል። የአሜሪካው መሪ ዶናልድ ትራምፕ ከድርድሩ ጋር በተያያዘ በሰጡት አስተያየት ከኢራን ጋር ጥልቅ ድርድር ላይ እንገኛለን፣ ካልተሳካ ግን ወደ ጠንካራ ወታደራዊ እርምጃ እንመለሳለን ሲሉ አስጠንቅቀዋል። በሌላ በኩል የኢራን ባለሥልጣናት የአሜሪካ ጥቃት ማቆም እውነተኛ የሰላም ፍላጎት ሳይሆን ስልታዊ ጊዜ መግዣ ሊሆን ይችላል የሚል ከፍተኛ ጥርጣሬ እንዳላቸው ገልጸዋል። ይህ በእንዲህ እንዳለ ኢራን በባህረ ሰላጤው ጉዳት ለደረሰባቸው መርከቦች ከታገደው የኢራን ገንዘብ ካሳ እንዲሰጣቸው የቀረበውን የፕሬዝዳንት ትራምፕን ዕቅድ ውድቅ ማድረጓ ተነግሯል። የኢራን አብዮታዊ የበላይ ጦር ቃል አቀባይ በሰጡት መግለጫም ይህንን ካሳ ለመቀበል የሚስማማ ወይም ገንዘቡን የሚጠቀም ማንኛውም አካል አሊያም ሀገር መርከብ በሆርሙዝ የባህር መስመር እንዳያልፍ እገዳ እንደሚጣልበት አስጠንቅቀዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አውሮፕላን የአይሲሲ አባል ሀገራትን የአየር ክልል አቋርጦ ወደ አሜሪካ መሄዱ ተነገረ። የእስራኤል ጠቅላይ ሚኒስትር ኔታንያሁን አሳፍሮ አሜሪካ የተጓዘው አውሮፕላን በዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የእስር ትዕዛዝ ወጥቶባቸው እያለ የፍርድ ቤቱ አባል የሆኑ የአውሮፓ ሀገራትን የአየር ክልል አቋርጦ ማለፉ ተነግሯል። የኔታንያሁ አውሮፕላን ወደ ዋሽንግተን ባካሄደው በረራም የዓለም አቀፉ የወንጀለኞች ፍርድ ቤት አባል የሆኑትን የግሪክ የጣሊያንና ፈረንሳይ አየር ክልል የተጠቀመ መሆኑን የበረራ መረጃዎችን የሚከታተለው ፍላይት ራዳር አረጋግጧል። አውሮፕላኑ የተከተለው መስመር ኔታንያሁ ቀደም ሲል በታህሳስ 28ና የካቲት 10 ወደ አሜሪካ ባደረጓቸው ጉዞዎች ወቅት
ከተጠቀሙባቸው የበረራ መስመሮች ጋር ተመሳሳይ ነው። ጠቅላይ ሚኒስትሩ በመስከረም 2025 ወደ ኒውዮርክ ባካሄዱት ጉዞ የበረራ መስመራቸው የግሪክና የጣሊያንን አየር ክልል ያካተተ ቢሆንም የፈረንሳይን የአየር ክልል ግን ሳይጠቀሙ ቀርተው ነበር። ዓለም አቀፉ የወንጀለኞች ፍርድ ቤት ICC በጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞ የመከላከያ ሚኒስትር ዮአቭ ጋላንት ላይ የእስር ትዕዛዝ ያወጣው በጋዛ በተካሄደው ጦርነት ወቅት የጦር ወንጀሎችና ሰብአዊ ጥሰት ፈጽመዋል በሚል በቀረበባቸው ክስ ምክንያት ነው። የICC አባል ሀገራት የፍርድ ቤቱን የእስር ትዕዛዝ የመተግበር ሕጋዊ ግዴታ ቢኖርባቸውም በበረራ ወቅት የአየር ክልልን ተጠቅሞ ማለፍና በግዛታቸው ላይ ከማረፍ ጋር ተያይዞ ያሉ ሕጋዊ ውዝግቦች አሁንም ትኩረት አግኝተዋል። በኢራን የተቃውሞ ሰልፍ ተሳታፊው ወጣት ራፐር የሞት ፍርድ ተወሰነበት። በኢራን ባለፈው ጥር በተካሄዱት ተቃውሞ ሰልፎች በቁጥጥር ስር ውሎ የነበረው የ22 ዓመቱ ኢራናዊ ራፐር ማህናም ናዋብ ሞት ተፈርዶበታል። የሞት ፍርዱ የተላለፈው በአስፋሃን አብዮታዊ ፍርድ ቤት ምድብ 5 ሲሆን ወጣቱ ፍርድ የተሰጠበት በንብረት ውድመት በመሳተፍና በፈጣሪ ላይ ጦርነት ማወጅ ባሉታዊ ቅስቀሳና ሕገወጥ ስብሰባ በሚሉ ክሶች መሆኑ ተመልክቷል። ወጣቱ ናዋብ ሁለት ጠበቆች የነበሩት ቢሆንም ሁለቱም የክስ መዝገቡን እንዲመለከቱ ወይም ተከሳሹን ወክለው የመከላከል መብታቸውን እንዲጠቀሙ አልተፈቀደላቸውም ነው የተባለው። በተጨማሪም የፍርድ ሂደቱ ሙሉ በሙሉ ተከሳሹ በሌለበት የተካሄደ መሆኑ ተነግሯል። በጥር የተቃውሞ ሰልፍ በአስፋሃን ከተማ በቁጥጥር ስር የዋለው ወጣቱ ራፐር በአሁኑ ወቅት በከተማዋ የሚገኘው እስር ቤት የሚገኝ ሲሆን በማንኛውም ሰዓት የሞት ፍርዱ እንደሚፈጸምበት ዘገቦች አመልክተዋል። የኢራንን አገዛዝ በመቃወም በተካሄደው የጥሩ ህዝባዊ አመፅ ከ20 ሺህ በላይ ኢራናውያን መገደላቸውን የሀገሪቱ ሰብአዊ መብት ቡድኖች መግለጻቸው ይታወሳል። ኢራን የሆርሙዝ ወሽመጥን በጋራ ለማስተዳደር ኦማን ያቀረበችውን ዕቅድ የመሳካት ዕድል የለውም ስትል ውድቅ አደረገች። አንድ ከፍተኛ የኢራን ባለሥልጣን ለሮይተርስ እንደገለጹት ዕቅዱ የመሳካት ዕድል የለውም በማለት ወሽመጡን መቆጣጠር የኢራንን ሉዓላዊ መብቶች ማረጋገጥ አለበት ብለዋል። ባለሥልጣኑ ኢራንና ኦማን ብቻ የሆርሙዝ ወሽመጥን በማስተዳደር ረገድ የሚጋሩት ድንበር ስላለ የመወሰን መብት እንዳላቸው በመጥቀስ የሌሎች የቀጠናው ሀገራትን ሚና ውድቅ አድርገዋል። ባለሥልጣኑ አሜሪካና ሳውዲ አረቢያ በመተላለፊያው ላይ ያላቸውን ከእውነታ የተቃረነ ዕቅዳቸውን ለማስፈጸም ኦማን ላይ ጫና እያደረጉ ነው ሲሉ አክለዋል። ኢራንና ኦማን የሆርሙዝ መተላለፊያን ተቃራኒ የባህር ዳርቻዎችን ይቆጣጠራሉ። ነገር ግን ቴሄራን የወሽመጡ የውስጠኛ መተላለፊያ እንዲሁም በከፊል ከወሽመጡ ውጭ ያሉ አካባቢዎች በኢራን ቁጥጥር ስር መሆን አለበት ብላ እንደምታምን ባለሥልጣኑ ጨምረው ገልጸዋል። ኢራን 400 የሚደርሱ በትከሻ የሚተኮሱ የአየር መቃወሚያዎች ከቻይና ልትረከብ መሆኑ ተነገረ። ግዢው ከ60 እስከ 70 ሚሊዮን ዶላር የተገመተ ሲሆን ከአሜሪካ ጋር ጦርነት ውስጥ የምትገኘው የኢራን ጦር አቅም ዳግም ያጠናክረዋል ተብሎ ተገምቷል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ቴሄራን የአጭር ርቀት የአየር መከላከያ አቅሟን ስታጠናክር ይሄ የመጀመሪያ ጊዜ ነው። ኢራን በደረሰባት ተደጋጋሚ ድብደባም የወታደራዊ ካምፖቿንና ቁልፍ መሠረተ ልማቶቿን መከላከል ሳትችል ቀርታለች። ኢራን ከቻይና የገዛችው በሰው ኃይል የሚንቀሳቀሱ ከ300 እስከ 400 የሚሆኑ የአየር መከላከያ ስርዓቶች ሲሆኑ ይህም ቻይና ሰራሹ ኪደብሊው እንዲሁም ደግሞ FN-16 ሚሳኤሎችን እንደሚያካትት ምንጮች ለሮይተርስ ገልጸዋል።